ወይኔ ጉዴ! ምን እየተፈጠረ ነው? ለምንድን ነው ቶሎ ቶሎ እያስመለሰኝ ያለው? ወይኔ ራሴን ያመኛል። ምን ይሻለኛል? ለቴዲ ልንገረው ወይስ? አይ ልረጋጋና ከባሰብኝ እነግረዋለሁ። እንዴት ነው? ደህና ነኝ። ምን ነው በጧት ጠራኝ? ሰሚኑ አንቺ ብትይኝ እንኳን እኔ አቅጣጫውን እየጠየቅኩኝ እሄዳለሁ። እንዴት ነው ደግሞ አታውቀው ሀገር የምትሄደው? ያማል እንዴ? ምን አይነት ደፋር ነው? ብዙ መረጃ ያለው እዛ ነው። ስለዚህ የግድ መሄድ አለብኝ ነው። የሆነ የጀመርኩትና እየደረስኩበት ያለው ነገር አለ። አንቺ ደግሞ እሱ ነገር ተረድተሽ እንደምንም ብታግዥኝ ምንም የማትጸጸችበትና የምትኮሪበት ተግባር ነው የሚሆነው። አዱ ችግሩ ምን መሰለ? እዛ ሀገር ሄጄ ከታየው ለእኔ በጣም ከባድ ነው የሚሆነው። ለምን እዚህ ያለው ይመስላል? ሰው ቤት መኖርን ወድጀው ወይ ለምጄው አይደለም፣ አማራጭ ስላሌለኝ ነው። እሺ እና ምን ተሻለ? አሁን ውሳኔሽ አይሆንም? እሺ ቆይ በኋላ ብያዝ? አትያዥም ነው ወይ ልሞክርና ላሳውቅ? እሺ በጣም ነው ደስ የሚለኝ። እኔ በጣም አመሰግናለሁ። ምን እየተፈጠረ? ከሱ ጋር ምትሰሪያለሽ? አይ ምንም አልነበረም። ዝም ብለን እያወራን ነበር። እርግጠኛ ነሽ ነው? በኋላ ማይን ነገር እንዳይፈጠር። ሲጀመር ከሱ ጋር ተቀራርቦ ማውራቱ ምን አመጣ? አንቺ እኮ ፍቅረኛለሽ። በሌላ መንገድ እኮ አይደለም ቤሉል። አታምነኝም እንዴ? አለማመን አይደለም ነው። አምንማ አምንሻለሁ። ግን ደግሞ አንቺን ከማንም ጋር ማየት አልፈልግም። ስለምወድሽ ደስ አይለኝም። እቀናለሁ። እኔ እኮ ከአንተ ውጭ ከማንም ጋር አልሆንም። ስለዚህ አትጨነቅ። ይገባኛል። እኔም አንቺ ፈልገሽ ትሆኛለሽ ማለቴ ሳይሆን እንዳትሳሳች ነው። እሺ በቃ ይቅርታ። ስለምወድሽ ነው። እሺ ይህንን ሰው ከዚህ ክፍል አስወጥቼ ቦታ መቀየር ይኖርብኛል። አሊያ የሆነ ቀን ሰው በሌለበት ሳያዋርደኝ አይቀር። አሁን መሲ ድምፁን ከሰማች እሷን በምንም አይነት ነገር መቆጣጠር አይቻልም። ወደ ፖሊስ አንጠልጥላ ወስዳ ቀሪ ዘመኔን ተዋርጄ እንኖር ነው የምታረገኝ። ቴዲ ምን ነው በሀሳብ ሄድኩ እኮ። ምን እያሰብክ ነው ያለው? አይ ምንም አላሰብኩም መስዬ፣ እዚሁ ነኝ። አይመስለኝም። እንደማየው ከሆነ በጣም ትልቅ ሀሳብ ውስጥ ነህ። ኧረ በጭራሽ አይደለሁም መስዬ። እሺ አንተ ካላሰብክ እኔ ግን እያሰብኩ ነው። ትልቅ ነገር እያሰብኩ ነው። ልንገርህ? እሺ ምንድን ነው የምታስቢው? ንገሪኛ።
እሺ አንደኛ ነገር የኔና የቤተሰቦቼ ሁኔታ ነው። እሱን ታውቃለህ። ሁለተኛው ነገር ደግሞ በፍርድ ቤት እንቀባለን ብለኸኝ የለ? እሱን ነገር ነው ማለት ቆየክ ዝም አልከኝ ብዬ ነው። ታዲያ ስለ እሱማ አንቺ ምን አሳሰበሽ መሲ? ስለዚህ እኮ ማሰብ ያለብኝ እኔ ነኝ። ያው የሁለታችንም ጉዳይ አይደል? እኔም እኮ እንዳንተ ማሰብ አለብኝ። ለዛ ነው። እሺ በቃ በቅርቡ እንፈራረማለን። እሺ የኔ ቆንጆ። እሺ ቴዲ አመሰግናለሁ። ያው ስጋቴና ፍርሃቴ ገብቶሃል አይደል? እኔ ያለሁልሽ ምንም ነገር እንዳያስፈራሽ። እሺ ምንም ነገር አትፍሪ። እሺ ቤሩን ምንድን ነው የደበረ ትመስላለህ? ደህና ነኝ ሊዛ። እንዴት ነው አንቺ ተረጋጋሽ? ኧረ እኔ እየጨነቀኝ ነው። ምንም አልተረጋጋሁም። በገባሁበት ሁሉ እኮ እየተከታተሉኝ ነበር። በር ላይ ከቤት ስወጣ ማለት ሁሉም ቦታ እየተከታተሉኝ ነበር። አዎ በጣም ትኩረት አድርገውብሻል። እና ቆይ ምን ብናደርግ ነው የሚሻለው? ከዚህ በላይ መጠንከር ነው ያለብን። ቆይ እንዴት? ሳይቀድሞ መቅደም አለብን። በዛ ላይ የተረገመ የሰጠኝን ፋይልም በቁም ነገር ማየት አለብን። ማለት የታገቱትን ህፃናት ከዛ ሁኔታውን ላከብዶ ይገባል። ሲቀጥል ይህንን ቤት እንዴትም ሳትከራከረኝ እኔ ማድረግ አለብኝ። መከራከሯ ራሱ ተገቢ አይደለም። እሱን ሳስብበት ነበር። ማለቴ አክስት ናት ብለህ እኔን የቤቱ ጣጣ ውስጥ ካስገባኸኝ ምርመራ ብለው እንዳይጓተት ወይ ሌላ መንገድ መፈለግ አለብን። እሺ ምን አይነት መንገድ? እሱን ሰዎችን ታማክርና ከሚሉት ነገር ተነስተን ነው የምንወስነው። ያው አንቺ ላይ ጉት ቀርቢያለሽ ብዬ ነው እኔማ። እሺ በቃ በደንብ አስብበታለሁ። ሄለን ወደ ውስጥ እባክሽ በእኛ ወደ ውስጥ ቴዲ አልገባም። መሲ ይሄ እኮ የኔ ቤት ነው። እዚህ ምን ታደርጋለች? አልገባም። ባኛ እንጂ ቤት ቴዲ አልገባም። ልቀቀኝ። መሲ ለምን ትሻገኝ? መሲ እባክሽ ቴዲ አልገባም። ወዴትም አልሄድም። እንዴ ገባኝ። እንጂ ቤት እኮ ናት። ቴዲ አልገባም። ትንፍራት ነው ያዝናል። አልገባም። ምን ታደርጋለች? እሷ እዚህ ሲጀመር ቴዲ ልቀቀኝ። አልገባም። ቴዲ ልቀቀኝ። ቴዲ ቴዲ እንዴ ውስጥ ነው እንጂ። አይ ውስጡ ታፍኗል። እዚህ ውጭ ላይ ነው ብዬ እኮ ነው። እንዴ ውጭ ላይ እኮ ሪስክ አለው። አታውቅም እንዴ? ማንም ሰው እኔን ማየት የለበትም። ያለ መኪና እንደማንቀሳቀስ እያወቅህ እንዴት ትለኛለህ እንዴ? ገባኝ፣ ግን እዚህ ማንም አይመጣም። ቴዲ ምንድነው የምትርበተበተው? የሆነ የደበቅከው ነገር አለ እንዴ? ምን ሆነሻል? ምን ልደብቅሽ ይችላል? እሱ እናያለን። ዋው ቤቱ በጣም ጥሩ ሁኔታ ላይ ነው። ደስ ይላል። በዛ ላይ ደግሞ ጠረኑ በጣም ደስ ይላል። እንዴት ሄዲ? ቆይ ምን ሆኖ ታፍኗል ያልከኝ? ቤቱ ግን ደስ የሚል ጠረን ነው ያለው። ቴዲ እዚህ ቤት ሴት ይመጣል እንዴ? ምን እያልሽ ነው? የምን ሴት ነው?
እንዴት ሄዲ? ምንድን ነው የማየው? ምን አለሽ? እዚህ ቤት ምግብ የሚያመስል ሰው አለ እንዴ? ረስተሽው ነው? እሱን እኮ ነግሬሽ ነበር። ተመላላሽ ሰራተኛ አለች። ነው እንዴ? ጎበዝ። ራስህን በደንብ መንከባከብ አለብህ። አዎ በደንብ። ስማኝ ቴዲ፣ ከታገቱት ልጆች ውስጥ አንዷ ጠፍታለች እየተባለ ነው። በጣም አስፈላጊ የምትባል ልጅ ናት። ልጆቹ ደግሞ እንዴት እንደጠፋችና ማን እንዳደረገው ሲጠየቁ ምንም ነገር አይመልሱም። ለመናገር ደግሞ በጣም ነው የሚፈሩት። እንዴ ማለት? ቆይ እንዴት ሆኖ ነው የጠፋችው? ግን ይኸውልሽ ሄለን፣ ይህንን ነገር ውጭ ወተን ብናወራውስ? ማለቴ ቤቱ ምንም እየተመቸኝ አይደለም። ምን ሆነሃል ቴዲ? ምንም፣ ግን ውጭ ላይ ንጹህ አየር እየተቀበልን እናውራ እባክሽ። እሺ በይኝ። እሺ ና እንውጣ። ያማል ጫሽ ቤት ድረስ ተመጣጣለህ? ደፋር መሲ፣ ዝም በይ! ዝም በይ! በቃ ዝም በይ። ምንም ይሁን ምን ልትሆን ነው ሲጀመር ድረስ የመጣችሁ? ለምን ድረስ ምን ዝም በይ እንዴ? እናንተ ሮጣሽ ተከትላችሁ ዝም ማለት ይቻላል? ዝም በይ እና ታዲያ ዝም በይ። መሲ አንቺ ጅል እያጃጃልሽ እንደሆነ አይገባሽም እንዴ? በጣም እየተጃጃልሽ ነው። እረፊ። ከዚህ በላይ አትመኙ። በቃሽ። ስራውንም ወንጀሉንም አልተወም። ጭራሽ ቤት ድረስ አመጣት። ከዛ ደግሞ ላይሽ ላይ ቆለፈብሽ። ከዚህ በላይ ምን ይመጣል? ፍቅር ፍቅር የምትይው ነገር አልፈሽ ብትቀመጭ ይሻልሻል። በቃ እሱ የሚለወጥ ሰው አይደለም። ወይኔ ቤት ድረስ ሳትመጣ አቤት መጣውሽ። እቺ ልጅ አልተሻላትም እንዴ? አዎ አልተሻላትም። እና በተኛ አይሻልም እንዴ? እዚህ እኮ ብርድ ነው። አረ በሌሊት ተነስታ ጸጉሯ ስታስፈታኝ ነበር። እቺ ምን ትተኛለች ብለህ ነው? ቆይ ግን ቤተሰቦቿ ማለቴ ሰው ቤት ስታደር ምን ማትባል? መጣው ቤቲ። በቃ ይዣት ልምጣ። አንድ መለፍለፍ ከጀመረች አታቆሙ። ምንም ነገር መነጋገር አልፈልግም። እንዴት ነው? መነጋገር እኮ አለ። ሰው መነጋገር አለበት። እውነቱን መናገር ወይ መተማመን ሲችል ነው። ትክክለኛውን ነገር መናገር ካልቻልክ ምንም እንድትለኝ አልፈልግም እኮ። እናውራ። ከዛ ላስረዳሽ እያልኩሽ እኮ ነው። እሺ እኔ እጠይቅሃለሁ፣ አንተ ደግሞ ትክክለኛው መልስ ትነግረኛለህ። እሺ በጠይቂ። ስልኩን ያገኘበትን ትክክለኛ ቦታ ንገረኝ። እኔ ያስቀመጥኩበትን ቦታ ቃለሁ። ያልተገኘ ቦታ እየነገርኝ አልሸውደኝም። አልጋሽ ላይ ነው ያገኘሁት አልኩሽ። የመጨረሻ እድል ልስጥክ። ትክክለኛ መልሱን ንገረኝ። ስልኬን የት ነው ያገኘኸው? ነገርኩሽ እኮ አልጋሽ ላይ ነው ያገኘሁት አልኩሽ።
እኔ ደግሞ አይደለም አልጋ ላይ የትም ብፈልገው የማታገኘው ቦታ ነበር ያስቀመጥኩት። እርግጠኛ ነኝ። ስለዚህ ልትሸውደኝ እንዳትሞክር። ኤልሹቴ መጣላት የለብንም። ፍቅራችን ይቀዘቅዛል። ከጸቡ በላይ ውሸቱን ያቀዘቀዘው። ሰላም ነው እኮ አብሬ መኖሬ ትርጉም የለውም። ትክክለኛውን ነገር ለመናገር ዝግጁ ስትሆን የዛኔ እንነጋገራለን። አረ እንደዛ ነው። እሺ ቻው ቻው። ሲጀመር አይወደኝም ነበር። ጭራሽ በራሱ ጥፋቸው ይለኛል። ሀይ እንዴት ነህ? እንዴት ነሽ? ተሻለሽ? ደህና ነኝ፣ እየተሻለኝ ነው። እኔ የምልህ አንተ ልጅ ግን ፍቅረኛ አለክ እንዴ? ምን አይነት ጥያቄ? ምን ወጣት አይደለክ? እንደምታካብደው ቀለል አድርገው መልስልኛ። መልስላት እንጂ አንቺም ሊዛ። አዎ እኔም መስማት ፈልጋለሁ። እውነቱን መናገር አለብኝ። ያው ያሰብኳት ልጅ አለች። ፈጣሪ ከፈቀደ ያው ወደፊት ከሷ ጋር መኖር ነው የምፈልገው። ማለቴ ህልሜም ሁሉ ነገሬም እሷ ነች። ወይኔ እኔን ባልሆነ። አዎ እኔን ነው፣ ሌላ ማንንም ሊሆን አይችልም። ስለዚህ አዘጋጅቷል ማለት ነው እና እሷ ታውቃለች? አይ በቃ ከዚህ በላይማ ጥያቄ ማስተናገድ አልችልም። እኔ ላይ ነኝ ሊዛ። ጓደኛዬ እመኚኝ፣ ስላንቺ ነው ያወራው። የምር ስላንቺ ነው ያወራው። የምር እኔን ነው አይደል? ኦፍኮርስ። ታዲያ ማን ይሆናል ካንቺ ሌላ? አንቺን ባይሆን ኖሮ መቼስ አንቺ ፊት እንደዚህ ባላለ ነበር። ሲጀምር እኮ አወራሩ ምናምን ካየሽ በቃ ለአንቺ ለመናገር ምናምን በቃ ይሆናል። ወይኔ ደስ ሲል። ስለዚህ ቶሎ በይ፣ ቶሎ ብለሽ እንዲነግርሽ ማድረግ አለብሽ። ምናልባት ፈርቶሽ ነው የሚሆነው እንጂ ይወድሻል። እስኪ አስቢ፣ በዚህ ጊዜ ወንድ ልጅ እቤቱ አምጥቶ ተንከባክቦ አክብሮ ሲያኖርሽ። አዎ ልክ ነሽ። ግን እንዴት በምን መንገድ እንዲነግረኝ ላደርገው እችላለሁ? እኔም እኮ እፈራለሁ። ኧረ ፈራቱኝ ወደዛ እንዴ! የምን ፈራ መሆን ነው? ፈጠን በይ እንጂ። የኔ ልጅ መሰረት የደውላልሽ ነበር? ደህና ናት? እንደው ልቤ ጭንቅ ጭንቅ አለው እኮ። አይ አልደወለችልኝም። ምን ሊፈጠር ይችላል ብለሽ ነው? ምን ሆነ የጨነቀሽ? ወጥቼ እንዳላገኛት ደግሞ ወንድሜ ይገለኛል። አይ እንደሱማ አይሆንም። እንደው አንድ ነገር ትሆናለሽ ብዬ ሰግቼ እኮ ነው። ወይ ደበቅ ልበልና ካነሳችን ሊደውላት እንዴ? በእርግጥ ላታነሳልኝ ትችላለች። እስቲ ደውይ ሞክሪላት። እሺ እናቴ። እስቲ አንተ ፈጣሪ አንተ ጠብቅልኝ።
እስቲ ቤቶ ለቤት ደውይ እስቲ። ካነሳችልኝ ታናግሪያታለሽ? አይ ማውራቱን ሳላወራት ያጠፋችው ጥፋት ይቅርታ የሚባል አይደለም። ባለችበት ሰላምቱ እንደናቱን ሲጀመር አታነሳም። አይ እንደው መከራዬ፣ እንደው ምን ይሻለኛል? ቆይ ምን ላድርግ? እኔ እንጃ እናቴ። ቆይ ምን እናድርግ? አይ መከራዬ እንደው እኔ ምንሽ ጓደኛዬ፣ ቆይ ምን ይሻለኛል? ምን ባረግ ይሻላል? ምን ትመክሪኛለሽ? አይ ሚን ባለባበስሽ ምናምን እንዳለልሽ ባለባበስሽ የሚደርስብሽ ሰው የለም። ሲጀምር ካጠገቡ ስለሆንሽ ሩቅ መሄድ አይጠበቅብሽም። ወይ ደግሞ በቃ ሙቪ ምናምን ጋብዥ፣ በቃ አጠገቡ ስትሆኚ ምናምን ነገር አለ ቅፍት ምናምን ነገር። ወይ አይ ሚን ይሄን ሴት አይደለሽ? በቃ በፍቅር አይነ ምናምን ነገር ተመልከችው። እንዴ ታዲያ መቼስ እንግዲህ አብሮሽ እየተራገጥሽ እንዴት እንደማታረጊ ተስፋ አደርጋለሁ። ሲጀምር ወንድ ልጅ የሚወድሽ የሆነ ለየት ያለ ነገር ሲኖርሽ ነው። ያው እሱን ለማሸነፍ ደግሞ ትክክለኛ ፍላጎቱን ማወቅ አለብሽ። ለምሳሌ የሚወደው ምግብ ካወቅሽ መጋበዝ፣ ካልሆነ ደግሞ ማብሰል፣ ምን እንደሚያስደስተው ማወቅ። የሆነች ከሱ ጋር ስትሆኚ በቃ የሆነች ህፃን ልጅ ምንም የማታውቅ አላ ደስ የምትል ልጅ መሆን፣ የሆነች ቀበጥ ልጅ ምናምን መሆን። በቃ ልቡን እርፍ የምታደርገው ሴት መሆን አለብሽ። በእውነት የሚያስበውን ነገር ቀድመሽ ማወቅ አለብሽ። በቃ አላ አንደርስታንድ እንድታደርጊ ይገባል። ከዛ ደግሞ ያው ነፃነቱ ምናምን በደንብ መስጠት አለብሽ። አረ ጓደኛዬ፣ ይሄ ነገር ከባድ ነው። እንዴ አንቺ ትቀልጃለሽ እንዴ? ምን ነው ከባድ? አስቢው እስኪ ከስርሽ ሆኖ ጠዋት ማታ እያየሽው ማማል አይደለም እንዲሰቀልኩ ማድረግ ትቻለሽ እንዴ? ምንሽ ነው? ወድ እኮ ነው። ወይ ደግሞ በሌላ ሰው አስቀኝ። እንደውም እሱ በጣም ትልቁ መፍትሄ ነው። አረ ተይ፣ እንዲማ ተጃጅዬ ራሴን አላዋርድም። ተይ እባክሽ፣ ራስሽን ከፍ አድርገሽ ምን ላይ ደረሽ? ፍቅር እኮ ከክብርም ይበልጣል። ማለት በቃ የትኛውን የሚሆነ መንገድ ተጠቅመሽ የኔ ምስል ልጅ የራስሽ ማድረግ አለብሽ። አይ ጓደኛዬ፣ ፍቅር እፈልጋለሁ ማለት ክብሬን ዝቅ አደረኩ ማለት አይደለም። ይሄ ነገር እንኳን ይቅርብኝ። በዚህ መንገድ ህሊናዬ አይፈቅድም። አይቀርብሽም በፍጹም። ባይሆን ሌላ መንገድ እንፈልጋለን። ቆይ አንቺ አንዷ መታ ብትወስድብሽስ? አረ እንዴ እንደዛማ አይሆንም። እኔ እሱን አጥቼ መኖር አልችልም። እንደዚህ አይነት ሀሳብ ታይ። ይኸው እስክትሄድ እኮ እየጠበኩ ነበር። ቤሉል፣ አሁን የሚሆነ ሰው እንዳያይ እንዴ። እና ቆይ ምን ላድርግ? ናፍቅሽኛ? በጣም ነው ናፍቅሽኝ። በየሰዓቱ አብሬሽ ብሆን አብረውኝ የሚሆኑ ሰዎች በሙሉ አንቺውን ቢሆኑ ብዬ ነው የምመኘው። አሁንማ የሆነ ሩቅ ቦታ ሄደን ከአንቺ ጋር ብቻ መሆን ነው የምፈልገው። ይሄን ያህል የምትወደው? እቺ ምንድን ናት? የኔ ፍቅር ቃል እኮ አይገልጸውም። አንዳንዴ የማትናገሪው ነገር አለ አይደል? የሆነ ከማውቃቸው ሴቶች ሳነጻጽርሽ፣ ማለቴ ማነጻጽር ሳይሆን ሳስብሽ ከነሱ አንጻር እነሱ እንደ ገለባ ነው የሚቀሉብኝ። ማለት የሆነ ሴት የማይመስሉኝ፣ አረ እንደውም ጤነኛ የማይመስሉኝ። እድለኛ ነኝ አይደል? እድለኛው ማን ነኝ? ስወድሽ እኮ እውነት ምንም በሌለኝ ሰዓት መጽናኛ አንቺ ነሽ። ለእኔ ደግሞ አንተ አለህልኝ። አዎ እንዴ፣ በምንም አይነት ሁኔታ ውስጥ ብትሆኚ እኔ አለሁልሽ። እወድሻለሁ፣ አከብርሻለሁ። የሆነ ከአንቺ ጋር ትልቅ ነገር ነው የማስበው። ልቀፍ እንዴ? ለምንድን ነው የምትጠይቂው? የእውነት በጣም እድለኛ ነኝ። ስሚ፣ በረንዳ ላይ ነው እንዴ? አረ ሰው ይመጣል። እሺ በቃ ማታ በረንዳ ላይ እናወራለን። እሺ እሺ በቃ
ቤትዬ በቃ ላይ ነው የመጣው። እሺ በእናትሽ ደግሞ ሄደሽ እንዳትቀሪ። እኔ እኮ አስቀመጥሽው ቃል ነው የምትመስይው። አይ ምንም አይደለም፣ መጣው። ቆይ ለምንድን ነው ስተኛ ሄደችው? ታስጠላ። ምን ቀረ? አይ ከመጀመሪያው ነው የምትሄድ ነበር ካልሽ እሺ። እኔ የምልሽ ግን ወንድምሽ ምንድን ነው የሚወደው? ማለት በቃ ከምንም ነገር በላይ አስበልጦ የሆነ ነገር ቢፈልግ ምንድን ነው የሚወደው? ለምን ፈለግሽው? ቆይ ወንድም ይወደድሽ እንዴ? ኧረ በእናትሽ ይቅር ይበልሽ ወደዛ። ደግሞ እኔ ምን ይሁን ብዬ ነው እሱን የምወደው? ማለት ወንድሜ የላክሽው ባልሆነ? አይ ንቄው አይደለም ግን የጓደኛዬ ነው። የማ የሊዛ ነው? ቆይ እሷ አክስቷ አይደለች እንዴ? ልጅቷን ጥለሻት ነው እንደምታሽው? አይ ከሰው ጋር ብቻ አላለች። አረ እሺ ቢላ አንድ ነገር ላናግርህ ነው። ማለቴ ላናግርህም ልጠይቅህም። ምን ነው ችግር አለ እንዴ ሊዘይ? አረ ምንም ችግር የለም። ቅድም ባልከው እኮ እንድናወራበት ብዬ ነው። አዎ ቀጥታ ንገሪው፣ እንደዛ ይሻላል። ሊዘይ ቅድምም ብዬ ነው ሳላውቅ የማይሆን ነገር ተናገርኩ እንዴ? አይ እንደዛ አይደለም። እና ምንድን ነው? በይ ንገሪ። ምን መሰለ ቢሉዬ፣ እኔ እናንተ ዘመዶች ሳንሆን ጓደኛሞች ነን አይደል? ምን ሆነሻል ሊዘይ? ለምን በቀጥታ ወደምትፈልጊው ነገር አትገቢ? አሁን ያልሽው ነገር እኔን ጠፍቶኝ? አይ ይጠፋል ብዬ ሳይሆን ለምንድን ነው እዚህ ውስጥ ተደብቀው የሚያወሩት? ምን እያለችሁ ነው? ሊዛ ቶሎ ንገሪው። ይህ ድል የትም አታገኘውም። ፈርቶሽ ነው እንጂ አንቺን ነው የሚወድሽ። ቆይ ግን ለምንድን ነው ራሱ የማይነግረኝ? ለነገሩ ሊዛ ደህና ነሽ? በጣም እየተጨነቅሽ ነው ያለሽው። አዎ በጣም እየጨነቀኝ ነው። ለምን? አሁን የምነግርህን ነገር ለማንም ከዚህ በፊት ብዬው አላውቅም። እሺ ምንም ይሁን ቶሎ ንገሪ። ይኸውልህ በላ፣ ይሄ እኔ
እኔ ከበፊት ጀምሮ